Automotive Journal. አውቶሞቲቭ ጆርናል ዘውትር ማክሰኞና አርብ ከቀኑ 10 ሰዓት እስከ 12 ሰዓት ድረስ በአሃዱ ሬዲዮ 94.3 ላይ አውቶሞቲቭ ጆርናል። ቀጣይ እንግዲህ በዓል ነው፣ የበዓል ድባብ ነው አይደል? አዎ፣ ከዚህ በኋላ ያለው በዓል የበዓል ድባብ ነው ያለውና ከበዓል ጋርም ተያይዞ የምናነሳቸው አንድ ጉዳይ አለ። በቅድሚያ እንኳን አደረሳችሁ እንላለን። ከዚህ በኋላ የበዓል ድባብ ስለሆነ እነዚህ ደስታዎች ግን በትራፊክ አደጋ እንዳይቀየር ደግሞ የሁላችንም ጥንቃቄ ያስፈልጋል። ከአንድ ቦታ ወደ አንድ ቦታ የሚመጡ አሽከርካሪዎች ለአንተ የምናነሳው ከቴክኒክ ጋር የተያዘ ጥያቄ ነው የሚሆነን። ሙራድ፣ እንደው አሽከርካሪዎች በመቶዎች የሚቆጠሩ ህይወት ይዘው ነው የሚንቀሳቀሱት። በአንድ ቀን ውስጥ በሺዎች የሚቆጠር ህይወት ይዘው ይንቀሳቀሳሉ፣ የትራንስፖርት አገልግሎት የሚሰጡ ማለት ነው። እነዚህ ነጥቦች በልዩ ትኩረት ተግባራዊ እንዲደረጉ ነው የምንጋብዘው። አንደኛ የፍጥነት ገደባቸውን እንዲያከብሩና ከዛ በፊት ግን ለበዓል ብለው ከከተማ ወደ ክልል ከተሞች፣ ከገጠር ከተሞች ወደ መሀል ከተማ ለረጅም ጊዜ በስራ ላይ የቆዩ የኮንስትራክሽን መኪናዎች፣ የፊልድ መኪናዎች አሉ። አሁን የበዓል ወቅት ስለሆነ ረፍት ሞተው ሹፌሮች ሰራተኞቻቸው የተለያየ ሙያ ያላቸው ምህንድስና ሙያ ውስጥ ያሉ ሐኪሞችን ከአንድ ክልል ገጠር ላይ ወደ መሀል ከተማ ይዘዋቸው ይመጣሉ፣ በዓሉን ምክንያት በማድረግ ማለት ነው። ስለዚህ ለረጅም ጊዜ የቆሙ መኪናዎች ሊኖሩ ይችላሉ። መንገድ ከመጀመራቸው በፊት ማድረግ ያለባቸው የቴክኒክ ጥንቃቄ ምንድን ነው? ምን መፈተሽ አለበት? ረጅም ጊዜ የቆመ ተሽከርካሪ ከማሽከርከራችን በፊት በጣም ትልቁን ጥንቃቄ መውሰድ አለብን። ምክንያቱም መኪናው ምን ኮንዲሽን ላይ እንደነበረ፣ ምን እንደተፈታለት፣ ምን እንደተደረገ አንዳንዴ ላናቅ እንችላለን። ብዙ ሰው የሚያየው የሚገርም ነገር መኪና በቆየ ቁጥር ባትሪ ነው አይደል? ባትሪ ነው የሚያሳስበው። ባትሪው ደክሞ ይሆን ዘይቱን ወይም ውሃውን ላይ ይችላል። ሌሎች ነገሮች ግን በመቆም ብዛት ሊከሰቱ የሚችሉ ብዙ ችግሮች ይኖራሉ፣ መፈተሽ አለባቸው። የቆመበት ቦታ ጭምር ይወስኗል እኮ። መኪና የቆመበት ቦታ ሳር፣ አፈር ነገር ላይ ከሆነ ከስር ዝገት የፈጠሩ የብረት ፓርቶች፣ የፈራረሱ የተበሉ ፓርቶች ሊኖሩ ይችላሉ። አንድ ነገር ትዝ አለኝ። በጣም ጂፕ መኪና ነው፣ ረጅም ዓመት ቆሞ በአጋጣሚ ይታደስ ይባልና ይታደሳል። በቃ ቦዲው ታደሰ፣ ሞተሩ ተነሳ እና አጋጣሚ መካኒኩ ነው የሚሞክረው መኪናውን። ክፍለ ሀገር ባለቤቱ ይዞ ሊወጣ መካኒኩ ሙከራ ይዞ ሲወርድ የደረሰበት ነገር ምንድን ነው? አሁን ቅድም ያልኩ ረጅም ጊዜ የቆመበት ቦታ የብረት ፓርቶቹን በዝገት ምክንያት፣ በውሃ ምክንያት ተበልተው የፍሬን ትቦዎች ሁሉ ፈራርሰው ነበር። አሁን አጋጣሚ እንግዲህ የፍሬን ፓርቶቹ አልታዩም፣ ትቦዎቹ ከስር ያሉ ነገሮች አልታዩም። ቁልቁለት እየወረደ ፍሬን ሲይዝ ያ ነገር ያፈሳል ዘይቱን። እንግዲህ ሰው ላይ አደጋ አላደረሰም፣ ራሱ ላይ የተወሰነ እንትን ብሎ ከግንብ ጋር ጋጅቶ አቆመው እና ልክ እንደዚህ አይነት ነገር ቴክኒሻን ስለሆነ እሱ የራሱን እርምጃ ወሰደ እንጂ ባለቤቱ ቢሆን ደግሞ ሌላ ነገር ውስጥ ይገባ። በተለይ ደግሞ ከተለያዩ ከክልል ከተማ ወደ አንድ ከተማ ላይ በጣም ብዙ ውጣ ውረድ ያለባቸው መንገዶች ላይ እንደዚህ አይነት ነገር ቢከሰት ከፍተኛ አደጋ አለው እና መሞከሩን የጠቀመው መሞከር አለበት። እስቲ ኢልኝ ጋራጅ ወስዶ መኪና ያለበት ልወጣ ነው ከከተማ፣ ቼክ አርጉልኝ፣ አጠባብቁልኝ። ቀላል ነገር ነው። ቼክ አርጉልኝ፣ አጠባብቁልኝ። ድሮ እኮ ለሙከራ ይባላል። ቼክ ተደርጎ ነው የሚወጣው፣ ዝም ብሎ አይወጣ። አሁን እኮ አለቀ መኪና ይዘህ መውጣት ነው። ቼክ ተደርጎ በደንብ በሰፊው መካኒኩ ኮንፊደንስ ይኖርሃል። እሱም ነርቶት ቼክ አርጎት ቆንጆ ነው፣ ጉልበቱ ጥሩ ነው፣ ፍሬኑ ጥሩ ነው፣ መብራቶቹን ያይልሃል፣ ብዙ ነው የቴክኒክ ነገሮችን ሁሉ ያይልህና የተወሰነች ደቂቃ ነው የሚፈጀው። ከዛ ሂድ ቢልህ አንተም በሙሉ ልብ ትሄዳለህ። ድምፆችን ይሰማልሃል። አንተ ማትለያቸው ነገሮች ሊፈጠሩ ስለሚችሉ ከቻልን ምና ከሆነ ቴክኒኩን መኪናው ላይ ኖርማል ያልሆነ ከበፊት የተለየ ድምፅ አለ ወይ፣ ፍሬን ስንይዝ ድምፅ አለ ወይ፣ ሙቀት ጌጆቹ ላይ ማየት፣ ከመውጣታችን በፊት አደጋ ከመድረሱ በፊት
የሚያፈሱ ነገሮች ፍሳሾች አሉ ወይ? ዘይት፣ ውሃ ሊሆን ይችላል። መሬት ላይ የቆመበት ቦታ ላይ ረጅም ጊዜ ቆሟል ካልን የቆመበት ቦታ ላይ የተንጠባጠቡ ነገሮች አሉ ወይ? ከቻልን ዘይት ፊልትሮ ምናምን እነዚህ ነገሮች ደግሞ መቀየር አዲስ ማድረግ ያው ዞሮ ወደ ጋራጅ መሄዳችን አይቀርም። የቴክኒክ አቋሙ ሙሉ ካደረግን በኋላ ነው መንቀሳቀስ ያለብን። እሺ የሳይት መኪናዎች አሉ። አዎ ለምሳሌ በተለያየ ኮንስትራክሽን ስራ ላይ የተሰማሩ እዛው ለሳይቱ ብቻ የተመደቡ መኪናዎች አሉ፣ ለኢንጂነሮች እና ደግሞ ለተለያዩ ጤና ጣቢያዎች የሚመደቡ መኪናዎች አሉ። እና በዓለም ምክንያት በማድረግ እነዚህ መኪናዎች ወደ ቤተሰብ ይመጣሉ። ለዛው አካባቢ ነበረ እንቅስቃሴ የሚያደርጉትና እንደው በዋነኝነት ማየት ያለባቸው እንደ መብራት ወይም ደግሞ ሌላ የቴክኒክ ጉዳይ በዋነኝነት ይሄን ቼክ አድርጉ ምትላቸው ምንድን ነው? አጭር ቦታ ላይ ስትንቀሳቀስና ወጥቼ ደግሞ ረጅም ትሪፕ ሄዳለሁ ስትል መሟላት ያለባቸው ነገሮች አሉ። ከጎማ ይጀምራል። ቀላሉ ነገር ጎማ መያዝ አለብህ። ስኮርት ጎማ ያስፈልጋል። እዛው ከተማ ውስጥ ስትንቀሳቀስ ረጅም ኪሎ ሜትር ላይሆን ይችላል። በእግር ልትሄድ ትችላለህ። እዛው ሳይት አካባቢ ልትሆን ትችላለህ። ከከተማ ወደ ከተማ ግን ስትንቀሳቀስ መኪናው ለረጅም ጊዜ ያልተንቀሳቀሰ ከነበረ ያንን ሊያሟላለት የሚችል ነገር ያስፈልጓል። ክሪክ ሊያስፈልግ ይችላል። ጎማ ሊያስፈልግ ይችላል። 4 ጎማ ያለበትን ኮንዲሽን ማወቅ ያስፈልጋል። ተንፍሶም ሊሆን ይችላል። ኦቨርም ተሞልቶ ሊሆን ይችላል። ኦቨርም መሞላት አደጋ አለው። በተለይ ሞቃታማ ቦታ ላይ እኔም ባይን ያየሁት ነገር ነው። ኦቨር የተሞላ ጎማ ወደ ፊልድ ሲወጣ ወይም ወደ ከተማ ሲመጣ አሁን ከሰመራ ወደዚህ ይምጣ ብትል በጣም ሞቃታማ መንገድ ነው፣ ሞቃታማ ሀገር ነው። አሁን ካለው የጎማ ንፋስ የበለጠ ነው የሚጨምረው ውስጡ። ኦቨር ሞልተው ተጨማሪ ሙቀቱ ሞለኪውሉ እዛ ውስጥ ስለሚበታተን ኤክስፕሎድ ያደርግባል። እየሄድክ ሊፈነዳ ይችላል ጎማው ምንም ነገር ሳይሆን ማለት ነው። ብዙ ጊዜ ከሌላ ነገር ጋር የምናገናኘው እንደዚህ አይነት የቴክኒክ ድክመቶች ናቸው። እና ከመነሳታችን በፊት ምን አይነት መንገድ ነው የምንጓዘው? ጎማችን እንዴት ነው? ክሪክ አለው ወይ? ጎማ መፍቻ አዘጋጅተናል ወይ? መለመን የለብንም። አደጋ ቢከሰት ብለን የፈርስት ኤድ ነገሮችና የሴፍቲ ዲቫይሶችን አሟልተን መነሳት አለብን። ከዛ ጉዞ ልንጀምር ነው። ክረምት ነው ደግሞ አሁን አይደለ? ክረምት እንደመሆኑ በጣም ምናልባት ዝናብ መጥረጊያ ከተማ ውስጥ ያለ ሰው በብዛት ሊጠቀም ይችል ይሆናል። እነዚህ ሳይት ላይ ያሉ ተሽከርካሪዎች ግን ብዙ ተሽከርካሪም ስለሌለ ረጅም ሰዓትም አንድ ቦታ ላይ ቆሞ ስለሚውሉ ወደ ከተማ ረጅም ጉዞ ሲያደርጉ ከዝናብ መጥረጊያው ጀምሮ የመብራት ሁኔታ መፈተሽ አለባቸው። በትክክል ይሰራሉ ወይ? ዝናብ መጥረጊያችን ድንገት ከባድ ዝናብ ሊመጣ ይችላል። መብራት ሁሉም አይነት መስራት አለበት። አጭር ረጅም በደንብ ያሳያሉ ወይ? በጣም የደበዘዘ መብራት ከሆነ ምናልባት የምሽት ጉዞ ካለ በአግባቡ ላንሄድ እንችላል፣ ላንግባባ እንችላለን ከሌሎች መኪኖች ጋር። ስለዚህ የቴክኒክ አቋማችንን ማየት አለብን። ሙሉ ሰርቪስ ማድረግ አለብን። መኪናውን ብቁ አድርገን ነው ሳይት ከከተማ ወደ ከተማ መጓዝ ያለብን። እሺ ይሄ እንግዲህ የቴክኒክ ጥንቃቄዎች ናቸው አለ ሙራድ። በዋነኝነት ማድረግ ያለባቸው የቴክኒክ ጥንቃቄ ነው። በዓሉም በሰላም ወጥታችሁ በሰላም እንድትገቡ አሁን ያለው የበዓል ድባቡ ከዚህ ከ15 ቀን በኋላ አሁን ነው የሚጀምረው። ከተለያዩ ቦታዎች ላይ እንግዲህ ለቤተሰብ በጉም ፍየሉም ከሰሉም የተለያዩ የከባድ ጭነት ተሽከርካሪዎች የፊልድ ሰራተኞች አሁን ነው ወደ ቤተሰብ ጥየቃ የሚመጡት። ወደ መሀል አዲስ አበባ ሊሆን ይችላል፣ ወደ ክልል ከተሞች፣ ወደ ገጠርም የሚሄዱበት አሁን ነውና የቅድሚያ እንግዲህ አሽከርካሪዎች የፍጥነት ገደባችሁን አክብሩ አይደል ሙራድ? በበዓል ወቅት የሚታየው የትራፊክ ዋና መጨናነቅ እና ግርግር ግምት ውስጥ በማስገባት የበዓል ወቅት በጣም ከፍተኛ የሆነ የትራፊክ መጨናነቅና ግርግር አለና ይህን ግርግር ከግምት ውስጥ በማስገባት ከፍጥነት ገደብ በታች ማሽከርከር ሕይወትን መታደግ ይቻላል። ስለዚህ ከየትኛውም ቦታ ላይ አለመቸኮል፣ ረጋ ብለው ቢያሽከረክሩ በጣም መልካም ነው። ከመጠን በላይ የመጫን ጉዳይም ከዚህ ቀደምም አደጋ እንዳለው ያው ሙራድ ነግረህናል። ይህን መተው አለባቸው። ትርፍ ሰውም ሆነ ትርፍ ጭነት መጫን የተሽከርካሪውን ሚዛን ከማሳጣቱም በላይ አደጋ በሚከሰትበት ጊዜ የጉዳት መጠኑ የከፋ እንደሚሆንም ብዙ ጊዜ ተደጋጋሚ ጊዜ አንተው የምትገልጸው ነገር ነውና ይሄ ጭነት ይበዛል ሙራድ። ከሰውም በላይ ታዝባል። ግን በጣም የአነስተኛም የሆነ መኪናም ሆነ ከባድ የጭነት አሽከርካሪዎችም ሆነ ምንድነው የሚያደርጉት? እላይ የሚጭኑት ዕቃ በጣም ብዙ ነው።
አጋጣሚው የባህል ነገር ስለሚሆን ልክ ነን። መንገድ ላይም ተጨማሪ ሰው የመያዝ ነገር ተርፍ ሰውም ጭኖ የመምጣት ነገር አለ። ከሰውም ደግሞ በተጨማሪ ሙራድ እቃ በጣም እቃ በቃ ብዙ የሚጭኑ አሽከርካሪዎች አሉና ይሄ በጣም የጉዳቱን መጠን ከፍ ያደርገዋል። ስለ ሌሊት ጉዞም ደግሞ መናገር ያስፈልጋል። አሁን ብዙ አሽከርካሪዎች ሌሊት ላይ ነው የሚነሱት፣ ያው ተመላላሽ ለመሆን ማለት ነው። ከመናኸሪያ ውጭ የሚያሽከርክሩ አሉ። ይሄ በጣም በዋናነት እይታችሁን ይጋርዳቸዋል፣ ድካምም ይኖርባቸዋልና በተለይ በረጅም መንገድ ጉዞ ላይ የሌሊት ጉዞን ባለማድረግ ራስዎንና ተሳፋሪዎችን ከአደጋ ይጠብቋቸው። አሁን የሌሊት ጉዞ አሁንም አለ፣ አልቆመም። በተለይ የመንገድ ትራንስፖርት ትራፊክ ማኔጅመንትም ይሄን ጉዳይ በልዩ ሁኔታ ላይ በጣም ቁጥጥር ብታደርጉ መልካም ነው። መጠጥና ማሽከርከርን አይገናኙም። ጠጥታቸው ከማሽከርከር ለተለያዩ ደስታ ተብሎ የሚወሰድ የአልኮል የብዙዎችን ሕይወት እየቀጠፈ ስለሆነ በፍጹም ጠጥተው አያሽከረክሩ። በበዓል ጊዜ ከጉዞ በፊት መደረግ ያለባቸው የቴክኒክ ጥንቃቄዎችን ሙራድ በደንብ አድርጎ ነግሯቸዋል። ማንኛውም አሽከርካሪ ሞተሩን ከመልቀቁ በፊት ዋናውና የፍሬን የጎማ የፊትና የኋላ መብራቶችም እንዲሁም ደግሞ የሞተሩን ዘይትና የውሃ መጠን በአግባቡ መኖራቸውን ማረጋገጥ ያስፈልጋል የሚል መልእክት ነው ወደ እናንተ የምናቀርበው። አውቶሞቲቭ ጆርናል አውቶሞቲቭ ጆርናል ዘውትር ማክሰኞና አርብ ከቀኑ 10 ሰዓት እስከ 12 ሰዓት ድረስ በአሃዱ ሬዲዮ 94.3 ላይ አውቶሞቲቭ ጆርናል